በሰላም በእኩልነት በፍትህ መኖር ይፈልጋል። አምባገነን የሚባልን አይቀበልም፣ በባህሉም አይቀበልም አምባገነንን። ስለዚህ ዲሞክራሲን የምንጠይቅ ከሆነ ይጨፈጭፋል አብይ ደግሞ ሲጀመር ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም፣ እናቱ ነግራለች አልነገረችም አናቅም። እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ። ስለዚህ እናንተ ባሪያዎች ናችሁ። ይሄ ደግሞ ማንም የኦሮሞ ህዝብም የትግራይ ህዝብም የአማራ ህዝብም ሁሉም ኢትዮጵያውያን አይቀበሉም እንደዚህ አይነት። ዛሬ የንግስና ዘመን አይደለም። የትም ቦታ እንደዚህ አይነት ተቀባይነት የለው። እንደዚህ አይነት ስነ ልቦና ውስጥ ያለው አብይ ብቻ ነው እንደዛ አይነት ህልም ውስጥ ያለ። ሌላው ኢትዮጵያዊ እኔ አላቅም። እንደዚህ አይነት ንጉስ ሆናለሁ፣ ሌላው ባሪያ ትሆናለ፣ ህግ የለም፣ የሁሉንም ስልጣን ሰብስቤ በእጄ ይዛለሁ ብለህ የምትሄድ ከሆነ ብቻህን ነው። ሁሉንም ጨብጣለሁ ብለህ አንድንም ሳትጨብጥ ትባረራለህ። ይሄ ነው አብይ ላይ እየደረሰ። አብይ ለምን እንደዚህ ኦሮሞን ጠላ? ለምን እንደዚህ አማራን ጠላ? ለምን እንደዚህ ትግራይን ይጠላል? እኔ እንደው ኦኬ ህወሓትን ትፈራለህ? አዎ መፍራትም አለብህ። የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ። ህዝብን ግን አንተን የሚደግፍ ህዝብን ለምንድን ነው የምትበላ? እኔ ግራ የሚገባኝ ምን አደረገ የኦሮሞ ህዝብ? ለአብይ ሁሉንም ነገር ሆነ። የአማራ ህዝብ ለአብይ ሁሉንም ነገር ሆነ። ምን አጠፋ ህዝቡ? ሴፉን መዞ ለምን እንደሚያርዳቸው አላውቅም። ምንም አይገባኝም። እኔ አንድ ምን ልሆንልህ ብሎ ሰው ከጠየቀ ሁሉንም ነገር አድርጎልን ለምንድን ነው ተመልሰህ የምትበላቸው? ለምንድን ነው በድሮን የሚጨፈጭፋቸው? ለምንድን ነው ሴት ህፃናቶችን በተለያዩ እዛ አካባቢ የሬፕ ካምፕስ እያቋቋምክ ለምንድን ነው ህዝቡን የምታፈርሰው? የህዝቡን ስነ ልቦና ለወደፊት ህዝቡ መኖር የለበትም? እኔ በሽተኛ ነው ሰውየው በጣም በሽተኛ ነው። ከሰውነት የወጣ ሰው ነው። ስለዚህ አሁን እያወራን ያለነው ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም። እያወራነው ያለነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ያሟል። በእርግጥ ያሟል። ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል፣ ወይ ደግሞ ሰርግ ቤት ካለ እዛው ውሰዱኝ፣ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ። የሆነ መተንፈስ አለበት። እዛ ሄዶ ያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው። አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሽስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል። እንደዚህ አይነት ሰው እንደው ሰው ነው ብለ አናላይዝ አታደርግም። በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለውም። ሰው ካላለቀሰ ደስ አይለውም። የሱ ሰርግ ህዝብ ሲያለቅስ ነው፣ ህዝብ ሲቸገር ነው። እና ይሄንን ያውቃለሁ ነው ባይዘው እሱ ሰው ሲሞት እኛ በጣም አብረን ኢትዮጵያ ውስጥ እንግዲህ አብረን መንግስት ሆነናል።
አንድ ሰው ስሞት እኛ እንንቀጠቀጣለን። አንድ ሰው ተገደለ ሲባል ጭንቅ ውስጥ ነው የምትገባው። እሱ ግን ደስታውን አይችልም። ሎተሪ ነው በቃ የሆነ እንትን ክራይሲስ ደስ ይለዋል በቃ። እና እንዲህ አይነት ሰው እኔ ለምን ኦሮሞ ላይ ጨከነ ብለህ ብትጠይቀኝ እኔ በጣም በሽተኛም ስለሆነ አናሊሲሳችን ከነባር የሆነ አናሊሲስ ወጣ ማለት አለብህ ለማለት ነው። አንዶ ዶክተር ሚልኬሳ ብልጽግና በፍጥነት እየፈራረሰ ነው የሚል ነገር አንስታል። እስቲ አንዳንድ ማሳያዎችን ከጠቀስን ነው በቅርቡ ምን ሰማቸው ዘረፋዎች ቁጥራቸው ያስደነግጣል። ወደ 20 ቢሊዮን ብር ወደ 5 ቢሊዮን ብር ወደ 100 ቢሊዮን ብር በዚህ በኳስ ምንድነው በሚባለው በእጣ በሚሰራው ስራ ላይ እንደዚሁ ወደ 100 ቢሊዮን ብር ተዘረፈ ተባለ። አሁን ሰሞኑን ደግሞ ኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን 2 ኃላፊዎች በዙ በቢሊዮን በሚቆጠር ሙስና ታሰሩ ነው። በጣም ለጆሮ የሚያም ነው። ይሄን እንግዲህ ብር የሚዘረፈው ከዚህ ከደሃ ህዝብ ነው። ልክ ካስክሬን ላይ ከፈን የማንሳት ያህል እኮ የሚቀፍ ነው። ከኢትዮጵያ ህዝብ ላይ ብር ወስደ ለራስ ጥቅምና ፍላጎት የምታወል መሆኑ በአሁን በአብይ አህመድ ዘመን በጣም በሚያስደነግጡ ቁጥሮች የተሞሉ ሙስናዎች ናቸው እየተፈጸሙ ያሉት። ምናልባት ይሄ ወዴት ሊወስደን ይችላል? ትንንሽ አሳዎች እየተያዙ ነው። ወደ ትልልቆቹ ይመጣል ወይ? ዘረፋው ቤተ መንግስት ድረስ ነው ያለው። እንደውም የሙስና ዋናው ቤት የጠቅላይ ሚኒስትሩ ጽህፈት ቤት ነው ይባላል። ስለዚህ ይሄ አካሄድ ወዴት ይወስደናል? አብዮት ልጇን ትበላለች። ብልጽግና የገዛ ባለስልጣናቱን በየሰልፍ ወደ እስር ቤት ያስገባል። የት ላይ ሊቆምስ ይችላል? ብልጽግና በመሰረቱ የሙስና ስርዓት ነው። ከጀምሩ ቢሮአችሁን አሳምሩ ተብሎ በትዕዛዝ ሲሰጥ ለሁሉም ሚኒስቴር መስሪያ ቤት ሁሉም ቢሮ አካባቢ ቢሮአችሁን ጸዳ አድርጉ፣ ውድ የሆነ ልብስ ልበሱ፣ ምንም ችግር የለም፣ ከመንግስት ካዝና ውሰዱ፣ ስረቁ፣ ግን መጠኑን ተቆጣጠሩ ታየም ብለዋል። ይሄንን ታየ ያለበት ስብሰባ ላይ ነው ይሄንን አቅጣጫ የሰጠው። ስረቁ ግን መጠኑን ተቆጣጠሩ ብለው ከዛ ጀምሮ ነው እንግዲህ ኮሪደር ልማት የሚባለው የሙስና አይነት ነው። ከአንዱ አካባቢ ወስደ የሆነ ቦታ ጸዳ አድርገ ማሳየት፣ እናቶችን ከከተማ አባረ ለራስ አጸድተ እዛ ወክ ትሄዳለህ። አሁን አብይ ፒያሳ አካባቢ ማታ ወክ ይሄዳል ከደመላሽ ገብረ ሚካኤል ጋር ሲበሳጭ ምናምን እንደዚህ ወክ ይሄዳል። ልጆች ያሉ ይነግሩናል። እና ማንን ነው ያባረረው? ከዛ ድሃዎችን ነው ያባረረው። ምን እያደረገ ነው? መዝናኛ፣ የራሱ መዝናኛ። ይሄ የሌብነት ስርዓት ነው። በጣም አይን ያፈጠጠ የሙስና አይነት ነው። አሁን አንዳንድ ከተማው አማረች ምናምን ለማ እና እሱን ነው እንግዲህ ይሄ ትልልቅ አሳዎች ይታሰራሉ ወይ? መታሰር ካለበትማ ቁጥር 1 የኢትዮጵያ ሌባ ዘራፊ አብይ አህመድ ነው ቁጥር 1። እሱ ዝም ብሎ ይሄ በሚሊዮን ብቻ አይደለም የሚሰርቀው በቢሊዮን። ልንገሪ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤኢዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ። 3 ቢሊዮን ዶላር። ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ። በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው? ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አቅ ለነሱ አላሳየም። የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ ብዙ። አሁን
እዚህ አሜሪካ የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ። እዛው ኢትዮጵያ የሚቀመጡም አሉ። ሰው ጠቅላይ ሚኒስቴር ሆኖ ከሌላ ሀገር ትልቅ እንግዲህ ካዝናዬ ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች። ከዛ ሰውየውን ለመግዛት ነው። ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቀዋለሁ። በሻንጣ ሁሉ ቢሊዮን ወስዶ የራሱ ሰዎች ጋር ሲያስቀምጥ እኔ ያውቃለሁ ይሄንን። እና ምን ለማለት ነው ዛሬ የመከላከያ ከፍተኛ አመራሮች ቢሊዮነርስ ሲሆኑ ተራ ሰዎች አዲስ አበባ ውስጥ ቢሊዮነርስ ሲሆኑ አሁን የመንግስት ገንዘብ እንደዚህ በተወሰኑ ሰዎች እንደዚህ ተያዘ ምናምን ሲባል ትንሽ ብታጠና አሁን የአብይ ቢሊዮነሮች እና ሚሊዮነሮች ዱባይ ላይ ቤት አላቸው። ዱባይ ቤት አላቸው። ውሸቱ ነው። አብይ የሆነ ጊዜ የተወሰኑ ምን ሆነ መሰለ እነ ሽመልስና እነ ተመስገን ጥሩነህ ገንዘብ ላይ ተጣሉ። ገንዘብ ላይ አዲስ አበባ ገንዘብ ላይ ሲጣሉ አብይ ጣልቃ ገብቶ ተወሰኑ ከሽመልስ በኩል የተወሰኑ ልጆችን አሰረ። አይ በቃ ያሰረ ነው ሌቦቹ ምናምን ተብሎ አንድ ልጅ አለ እኔ እኮ 4 ኪሎ ሲያልፍ እንደ ቤተክርስቲያን እንደዚህ ተሳልሜ ነው የሚያልፈው 4 ኪሎ ውስጥ ያለው የኔ እግዚአብሔር ነው ብሎ የሚናገር ልጅ አለ ኦሮሚያ ውስጥ። ሚሊዮነር ነው። በቅርብ ጊዜ ሚሊዮነር የሆነ ልጅ አለ እና በሚዲያ ላይ እንደዚህ ሆነው እዚህ ውስጥ እዚህ 4 ኪሎ ውስጥ ያለው የኔ ጌታዬ ነው ስለዚህ እኔ እንደዚህ ብሎ የሚያወራ ልጅ እሱም ታሰረና በቃ አብይ ያሰረ ነው በቃ ሌቦቹ እየገቡ ነው ተባለ። ከዛ በኋላ ከሁለት ሳምንት በኋላ ለቀቃቸው እና ተመልሰው ስራቸውን ቀጠሉ። አርሶ አደሩን እያባረሩ መሬትን እንደዚህ በችካል ምናምን አድርጎ ይሄ የኔ ነው ከዚህ እስከዛ ድረስ ምናምን እያሉ በሚሊዮን ምናምን ይሸጣሉ። እና ምን ለማለት ነው ራሱ አንድ ጊዜ የትግራይ ጦርነት ጊዜ እንትን የጦር መሳሪያ እንዲገዛ ከቱርኪና ከራሺያ ጦር መሳሪያ ለመግዛት አንድ ሽማግሌ ተላከ እና ሽማግሌው ስሙን አልጠቅሰውም ያው የተላከው ኮሚሽን እንዲወስድ ነው። ያው አንድ ሰው ጦር መሳሪያ ለመግዛት ከሄደ ኮሚሽን ይወስዳል። ኮሚሽን ወስደው ከዛ ምንድነው ያለው ድሮኖቹ ሲገዙ ያለ ጨረታ ነው የሚገዙት። እዛው ተነጋግረ እንግዲህ የኢትዮጵያ ግዢ ያሰራር አለ። ዝም ብለህ እንደ በቃ ክሌን ካምፓኒ ጠርተ አንድ 10 ድሮኖችን 5 ድሮኖችን ላክልኝ ምናምን አትልም። ትልቅ ገንዘብ ነው። ኦፊሻሊ ሊወራረድ ይገባል። ነገር ግን አብይ ምንድነው የሚያደርገው ድሮንን በተመለከተ ኮሚሽኑም ወስዶ አብይ ራሱ ሌላው መሳሪያ ከባድ መሳሪያዎች ደግሞ ያ ሽማግሌ እንዲወስድ አደረገ እና ሽማግሌው እኮ ነው የሚነግረን እና ተው ምንም አይነት ተቀባይነት የለውም። አብይ የሚያወራውን የተወሰኑ ልጆችን አሰርኩ ምናምን ብሎ የሚያወራው ውሸት ነው። እሱ አብይ ሌባውን አስርም ወይ ማለት እሱ አሁን ፍትህን ይሰጣል ምናምን ተብሎ አይገመትም። የለም እንደዛም የለም። ራሱ ወንጀለኛ ስለሆነ ከሱ የሚጠበቅ ፍትህ አይኖርም። አሁን የሚወራው ተወሰነ እንትን እንደዚህ ቢሊየን ሰራቂዎች አሉ ምናምን ባለው አጀንዳ ነው የሚሆነው። አጀንዳ ማስቀየሻ የሆነ ጌም ለመጫወት ነው እንጂ
አይታሰሩም።